አምሮምተር የማስታወስ ውድድር ጨዋታ በቃና 7ኛው ምዕራፍ አዲስ አበባ 115 ኪሎ ሜትር በምትገኘው ወሊሶ ከተማ እንገኛለን ነጋሽ ሪዞርት ነው ያለውት የዛሬውን ውድድር ለየት የሚያደርገው የኪነ ጥበብ ሰዎችን ነው የምናወዳድረው ለሚቀጥሉትም 3 ሳምንታት 2 ሳምንታት የምናደርገው የኪነ ጥበብ ሰዎችን አወዳድርና አሸናፊዎች አሸናፊውን ውድድር የነሱን አሸናፊ የምናወዳድር ይሆናል 5 ዙር ይኖራል ውድድራችን እንግዲህ ያው ቀስ በቀስ እየጨመረና ክብደቱም ትንሽ እየጠነከረ ይመጣል ዛሬ እንግዲህ ትንሽ ጉዞ ላይ ስለነበርን ስለደከመን ወደ በኋላ ላይ ትንሽ አረፍ ብለን አንደኛ ዙር ውድድራችን እንጀምራለን ለአሁኑ ግን ተወዳዳሪዎቻችንን እንተዋወቅ ስሜ እንዳልካቸው ፋንቱ ይባላል ስሜ አለኝ ብራኔ ይባላል ተዋናይና ሙዚቀኛ ነኝ ደራሲና ተዋናይ ነኝ በዚህ ሚስጥሩ ቲያትር ላይ ለመነስተዚያው የሚል ገጸ ባህሪን ወክዬ ነው መጫወተው የሚስጥሩ ቲያትር ደራሲ ነኝ ታሪኩ ሚፍታ ይባላልው የመድረክ ባለሙያና የሙዚቃ ባለሙያ ነኝ እሺ ዳዊት ብራኔ ይባላልው ተዋናይ ነኝ እንዲሁም ቪዲዮ ኤዲተር እና ግራፊክ ዲዛይነር ነኝ ድምጻይም ነኝ በሚስጥሩ ካራክተር ላይ ደግሞ ታለን ወክዬ የሚጫወት ነኝ ታለ ምን አለ ይባላልው እኔም በሚስጥሩ ቲያትር ላይ ብዙ ካራክተሮችን ተጫውቻለሁ ከተጫወትኳቸው መካከል ጥጋቡ ዘላለምን ሞቼ መንገሻና እንዲሁም ታለ ምን አለንም ተጫውቻለሁ 1 2 3 ስቴጅ ተጫውታል ካሳሁን ቦጋለ ይባላልው ተዋናይ ነኝ መርዕድ ተስፋ ይባላልው ተዋናይ ነኝ በሚስጥሩ ተውኔት ላይ የመሪ ጌታን ገጸ ባህሪ ነው እየተጫወትኩ ያለሁት እኔ ደግሞ በሚስጥሩ ቲያትር ላይ አቶ ተሁሉ በላይ የሚባሉ ገጸ ባህሪ ነው እየተጫወትኩ ያለሁት እንግዲህ እዚህ ውድድር ላይ ያወጣነው ስም ቢረሳው ማለት እንግዲህ በሚስጥሩ ቲያትር ላይ ካሉ ተወዳጅ ገጸ ባህሪዎች አንዱ ነው የቡድናችን ስም ብርቄ ያልንበት ምክንያት የቲያትራችን መነሻ የግጭቱ መንስኤ የሚጀምረው ብርቄ የተባለች ሴትዮ መሸታ ቤት ውስጥ ነው ታስታውሷለህ አስታውሰዋለሁ በጣም እሺ የቡድናችን ስም ደግሞ አውጫጭኝ ይባላል እንግዲህ አውጫጭኝ የሚታወቅ ግልጽ የሆነ ጥያቄ ነው ሚስጥሩ ቲያትር ላይ ሁለተኛው ገቢር ማለት ነው ልክ ከብርቄ አይደል ከብርቄ በኋላ የሚመጣው ከእንት ነው ገቢር ነው እዛ ላይ አውጫጭኝ ማለት ከቃሉ ራሱ እንደምንረዳው ማውጣጣት የበከተማው ላይ ችሎት እንደሚባለው ማለት ነው ዛፍ ስር ተሰብስበው ወንጀለኞቹን የሚያወጣጡበት ቦታ ማለት ነው ህዝቡ ሁሉ ተሰብስበው አዎ በድሮ ጊዜ ፍርድ የሚሰጠው በአባቶቻችን አውጫጭኝ በሚባል ስርዓት ነው እዚህ ውድድር ላይ ስንመጣ ለማሸነፍ ነው አንዴ አለ አያሳስብም ለማሸነፍ ብቻ ሳይሆን ረዲያሽን በቃ እንሄዳለን አያሳስብም ቀረጻ ስለሚያስፈልግ ነው እንጂ ቀረጻው ረዲያሽን አሸነፈናል እናመሰግናለን በስተመጨረሻ ከውድድሩ ምን ትጠብቃላችሁ ሙያ በልብ ነው ምን ጥያቄ አለው ለማሸነፍ ነው የመጣ ነው አሸነፈን ነው የምንሄደው በደንብ እንጂ ምን ጥያቄ አለው በደንብ እንጂ ባንቺርጋ ተወዳሽ እኮ እናት ጀግና ባልተቤተሽን አጣሽ ምርኮዝሽ መከታሽ እሱ ያመጣውን እሱ የመለሰው መሆኑን ባልተቤተሽ ሲሞት ቤታችሁ ሲቃጠል አንቺ ትልሽ ነበር ጥሩ እንግዲህ ነገር መደጋገም አይሆንብኝና ወንጀል ተመጠን ያለፈ እንደመሆኑ የሟች ቤተሰብም ትኩስ አስክሬን ጥለው እዚህ በመሰብሰባቸው ሁላችሁም ችግሩን የራሳችሁ አድርጋችሁ እንድትተባበሩ አስገነዝባለሁ ጫጫጭ ዋጥ አያ በላይ ለሟች ሚስጥሩ ገንዘብ አበድሮት ነበር ምን በርግጥ እኔ ሲበዳደሩ አላየው ሲበዳደሩ አላየውም ሆኖም ትናንትና አረቄ ቤት ድረስ መጥቶ ለልጄ ማሳከሚያ ገንዘብ ያስፈልገኛል ብሎ እንዲመልስለት ጠይቆት ነበር ዋላ በቃላት አለ መግባባት ተጣልተው አያ በላይ ዛሬ ልጅ አንድ ነገር ትሆንና ወይኔ ወይ አንተ ብሎ ሲሄድ አይቻለሁ እኮ በጆሮዬም ሰምቻለሁ እሺ የጥጋቡ ዘላለም ነው ዋዲ ሟችን ገሎት ይጥል ቁልፉም ወልቆ ይሆናል
ኋላም እንግዲህ ሊተጣጠበው ወንዝ ወርድ አግኝቶት ቦን እንዴት ያስፈርዳል ወርጅ አዎ ያስፈርድም አይደል እንዴ አዎ አምሮን ፒተር የማስተዋወስ ውድድር ጨዋታ በቃና 7ኛው ምዕራፍ አንደኛው ዙር አሁን ተጀምሯል እንዴት ናችሁ በርቄ ቢረሳውና አውጫጪ ይሄ ስም ማለት ነው ከመጀመሪያው ጀምሮ እኮ በደንብ ያጫወተኝ ነበር እሺ አሁን ራልን በላ ተቀምጠናል አይደል ስለዚህ እኔ ዛሬ አስተናጋጃችሁ ብሆንስ ይቻላል አይደል ምን ትፈልጋላችሁ ምን አለ ይሄ ነው ትክክለኛው ጥያቄውም ይሄ ነው ድርቆሽ ፍርፍር ቂንጬ ገንፎ ቡላ ዱለት ቀስ ልበል እሺ 20 የሜኑ የምግብ አይተሞች እነግራችኋለሁ ከዛ በኋላ 20 ናቸው ሶ ጧት ለኔ መልሶ መናገር ነው ራት ከበላም በኋላ እሺ ስሙኝ ድርቆሽ ፍርፍር ቂንጬ ገንፎ ቡላ ዱለት ምላስ ሰንበር ቅቅል በየአይነቱ ቦዘና ሽሮ አሳለብለብ ማህበራዊ ሚስቶ ምንቸት ቀይወጥ ግንፍልፍል ዝልዝል ጥብስ ጥሬ ስጋ ከትፎ አታስቀኝ ጎመን በስጋ ዶሮ ወጥ እነዚህ 20 የምግብ አይነቶች አስተዋውሳችሁ እንግዲህ ራት የምታዙትን ከዚህ ላይ ነው የምመርጡት አስተዋውሳችሁ ነገ ጧት ስንገናኝ ለኔ መናገር ነው የሚሆነው መልካም እድል ለሁላችሁ መልካም ራት እሺ መልካም ራት አምሮን ፒተር የማስተዋወስ ውድድር ጨዋታ በቃና 7ኛው ምዕራፍ ነጋሽ ሪዞርት እንገኛለን እንዴት ናችሁ አለን ቢራሳው አዳር እንዴት ነበር ሸጋ ክሽን ያለ ራትስ ያ ሁሉ ተዘርዝሮ 20 ምግብ ጠረ ነግራችሁ ነበር አይደል እሱን እያሰበን ምንም የመጥገብ ስሜቱ ላይ አይደል ዝም ብለ ነው በቃ አረ ራይ ነገሙ እያቱን ተው እስቲ ንገሩኝ እሺ ፍርፍር ቂንጬ ጎመን በስጋ ጥብስ ፍርፍር ዶሮ ወጥ ጭቅና ጥብስ ቀጥል ወይ 6 ላይ ቆም ዝልዝል እሺ 7 ዱለት እሺ ስንት ግንፍልፍል እሺ ምንቸት ጎመን በስጋ ይላል አፋኛል ግንፍልፍልማ ብለናል ሽፍንፍን ይያዝላችሁ ጭቅና ጥብስ ብለሃል ማለት የለብኝማ በየአይነት እሺ በየአይነት ዶሮ ወጥ ቦዘና እሺ ቦዘና ሽሮ ቋንጣ ፍርፍር ተከከል ምናቀው ነው የጠራን ቅቅል ቅቅል ይቀር ቅቅል አለሞላለም እንዴ 15 ሰከንድ እንግዲህ ይያዝላችኋል ሩዝ በስጋ አሬ ምንቸት አብሽ ኖር ምንቸት አብሽ ብላል አረ ያሳዝነ በቃ ይሄንም ታቁት እሺ እንግዲህ አዘጋጆች የያዛችሁትን መልስ ይመዘግባሉ ወደሚቀጥለው ዙር እንሄዳለን ብርቄ የማስብ ነው ዞርምኝ ብርቄ ስለ አይደል ያሬን ስም አዳር እንዴት ነበር ጋይስ አዳር በጣም አሪፍ ነበር ራትስ ሁሉ ሰላም ሁሉ አሪፍ ቆንጆ ነበር በሰላም ተኛችሁ እንዴ በሰላም ይሁን አይሁን እስቲ ህልም ይሁን ቅዠት ብቻ ያለ ነገር አይቻለሁ ምንድን ነበር የሆነ ሰፊ ቤት ይመስለኛል ብቻ ተዋሰፋፉ እና ነጭ እንትን የለበስኩ ይመስለኛል ሼፍ ቢለጅ ነው ስጋ ከትፋለሁ በዚህ ቆጥ በዚህ ጥብስ አጥንቱን በዛ ዞር ስል የትግባ ይጣፋብኛል ማለት ይሆን ገንዳለ ምግቦች ጠፍተውበታል እንግዲህ
ሃያው ታስታውሱታላችሁ ግን የሃያው ምግብ ዝርዝር እንዴ በደንብ እንጂ ከ30 20 አናጣም። በቃ ከ30 እሺ ቀጥሉ ፍርፍር እሺ ዱለት ጥብስ ፍርፍር ጥብስ እሺ ጎረድ ጎረድ ገንፎ ቂንጬ ቡላ በየአይነቱ ሰንገባ 9 አንድ ፈልግ አታጣም። በሞላ ምግብ የጾም ነው የፍስክ ዱለት እሺ አለ ወደ ምሳ መጣ ነው ማለት ወደ ምሳ ማህበራዊ አለ እሺ ቀይ ወጥ አለ ምንቸት አለ ሚስቱ አለ ጎመን በስጋ አለ እሺ ክትፎ አለ ቁርጥ አለ እሺ ግንፍልፍል አለ እሺ ግንፍልፍል ቅቅል አለ እሺ ቀይ ወጥ ብያለሁ ብለሻል ሽንፍልፍል አይ ግንፍልፍል ብለናል ሽፍንፍል ብለናል ብለናል የቀረው አንድ ነገር አለ አንድ ነው የቀረው ምንድን ነበር የቀረው ምንቸት ብለናል ብላችኋል ጎመን በስጋ ቀይ ወጥ ቁርጥ ማን ነው ጥሬ ስጋ ማለት ነው ጨጨብሳ አይደለም ጨጨብሳ አይደለም ጨጨብሳ ጠዋት ላይ ነው 10 ሰከንድ አላችሁ እሺ አስቡ እስቲ ቀቅል አለና ያስገባው ምን ጨጨብሳ የጠዋቱ ላይ ነው ያለው እኮ ይግባ ችግር የለውም አይ ውስጣ እሺ ጨጨብሳ ገባ 20 ጠርታችኋል እሺ 20 እንግዲህ ተይዞላችኋል ባዘጋጆች በየአይነት ብለሃል በየአይነቱ ብለሃል ስማችሁ ማን ነበረ በጣም ለየት ያለ ስም ስለሆነ ነው ድጋሚ እስቲ ንገሩኝ እንግዲህ የኛ ስም አውጫጭኝ እንዴት ነው የመጣው እስቲ ስሙ ንገሩኝ እንግዲህ ከቲያትሩ ውስጥ ባየነው ነው ቲያትሩ በአውጫጭኝ በሚባል ስርዓት ውስጥ የሚሰራ ነው እና የድሮ አባቶቻችን ፍርድ ለመስጠት ሲፈልጉ አውጫጭኝ ተሰብስበው ዳኝነት ፍርድን ይሰጣሉ ማለት ነው በዘመናዊ ዳኝነት የችሎት እንደሚባለው ማለት ነው እኛ ችሎት እዛ ተሰብስበው የሚያወጣጡበት ስሙ ራሱ አውጫጭኝ ማውጣጣት ማለት አሪፍ እሺ ይሄ ራሱ አንድ ዲስትራክሽን ነው አይደል ያ እያሰብን ነበር በጣም እንቅልፍ የለም እንግዲህ በማሰብ ድለት የቃዠም አለ እንግዲህ ንገሩኝ እስቲ እኛ እንግዲህ ከጀመርነው ከፋፍለናል እኛ እንግዲህ ከሌሎች ለየት ለማለት ቁርስ ምሳ ያው ምሳና ራት አንድ ላይ አርገ ነው ከፋፍለናልና ስሙን ለመጥራትም በቁርስና በምሳ መድበናቸዋል ማለት ነው። እሺ ንገሩ። እሺ ጀምሮ ድርቆሽ ፍርፍር፣ እሺ ቂንጬ፣ ቡላ፣ ጨጨብሳ፣ ዱለት አለ። ምላስ ሰንበር ቁርሶች እነዚህ ናቸው መሰለኝ። እነዚህ ቁርሶች ይሁኑ ብለናል። ወደ ምሳው ስንሻገር ደግሞ ጥብስ ፍርፍር፣ ቅቅል፣ ጎመን በስጋ፣ አሳ ለብለብ፣ ቀይ ወጥ፣ ዶሮ ወጥ፣ ዝልዝል፣ ጥሬ ስጋ፣ ግንፍልፍል ያስቃል፣ በጣም ያስቃል። እኔ ራስ ትላንት እያልኩኝ ነው። ሌላስ ድንች በስጋ እንበል፣ ኮተሌት፣ ቦዘና፣ አልሞላም፣ ጥብስ ቋንጣ አይደለም፣ ጭቅና ያግነናል አያሞላን ልክ ኑናኑን አናቅም። ምን እንደሳታችሁ እንግዲህ አዘጋጆች የያዙና ውጤታችሁን ሌላም አለ ጥራ ሌላ ምን ተጥራት ትችላል። አዘጋጆች እንጨምርበታ ታዲያ እንጨምርበታ ምን ይጨመር እንደዚህ ብዬ ምን ይጨመር? እሺ በሃያው እንግዲህ አዘጋጆች ይሄን ይመዘግቡላችኋል። እሺ ወደሚቀጥለው ዙር ስንሄድ እንግዲህ ነጋሽ ሪዞርት ውስጥ በጣም በርካታ አይነት የዛፍ አይነቶች አሉ። እነዚህን ዛፎች ዞር ብላችሁ የምትችሉትን ያህል ስያሜያቸው ያው በየዛፎቹ ተቀምጧል አይደለ? ስማቸውን ይዛችሁ ሶስተኛ ዙር ላይ ስንገናኝ ለኔ መናገር ይሄኛው
ቻሌንጅ ዞር የምትችሉትን ያህል ኦኬ ሶ ያሉት እንዳለ ዞር ብላችሁ ይሁንና ተመልሳችሁ ከኔ ጋር እንገናኛለን ዛፍ ቀላል ነው ዛፍ እዚህ ጋር ሲታይ ራሱ ማለት ምን ተክሎም ካለ እንተክላለን መልካም እድል ወደሚቀጥለው ዙር መልካም ቆይታ ሾላ ተረሳ መጥቷል አልተረሳም እሺ የቡድን ስማችሁ ቢረሳው ነው ማትረሱ ነው አትረሱም ካዚ ናዚ ጋር እስቲ እንተያይ እዚህ ጋር ወደልኝ እሺ እንዴት ናችሁ አለ ወኩ እንዴት ነበር አሪፍ ነው አደከመን ከፎይስ ዞር አላችሁ እሺ ምን ያህል ለቀጃት አስመሰለብት ሳይድ ነገር ነው ያለው እሺ ምን ያህል ያዛችሁ አንድ 22 አይሆንም 22 አሁን ካረሳና እሺ እስቲ ንገሩ ጀመር ዋንዛ ግራር ኮሽም ብሳና ኢመላ ቀዋ ዶቅማ ካዝሚር ቆንዶ በርበሬ ጃካራንዳ ደደው 11 በስኬት እሺ እዚህ መጨረሻ ላይ ፎልቪያ ፎልቪያ አንድ ሾላ እሺ ጽድ ባርዛፍ ጥቁር ዛፍ አጋም ስስባኒያ ሳምቦ ቦትል ብረሽ ፍሌም ትሪ ሻውሻዌ ዳንጋ ብለናል ዳንጋ አላልኩም ዳንጋ አንድ ነው ደደሁ አንተ ደደሁ ብለዋል አላልኩ ደደሁ ብለሃል ያንተ ነው ደደሁ እሺ ጨርሳችኋል ብርቄ የምን ከቅድም ጀምሮ ብርቄልና ማንን ነው የማይውላለው አሬ እንዴት ነው ውድድሩ እስካሁን ጥሩ ነው እንዴ እሺ የዛፍ ስሞች እንዴት ነው ብርቅ ነው እንዴ ብርቅ ነው የሆኑብን ከባድ ነው ግን ስንጠራ መዋላችን ነው አረ ጊዜ አላችሁ በቃ በዱን ከመዛት እሺ እስቲ እንጀምር ጥሩ እስኪ እሺ ብሳና ቆንዶ በርበሬ ጥቁር ዛፍ ሙዝ ዋንዛ እሺ ክራር ጀምባሃ ብስና ሶምቦ አለ እንዲህ ያለ ነው ወይራ ጽድ አለ ቀስ እያልሽ እንሳት እሺ ሾላ ዶቅማ እሺ ግሪን ፋየር እሺ እየቀጠልሽ እሺ ግሪን ፋየር ዘይቱን እሺ ዘንባባ ሾላ ቢያለው 10 ሰከንድ ቸምባ ብለናል ይበቃናል 17 ጠርታችኋል እስካሁን እንጨምር ጨምራ ቡና 5 ሰከንድ ዶቅማ እሺ አሁን የመጀመሪያ እሺ 18 እንደጠራችሁ ያዘላችኋል የመጀመሪያውን ዙር ውጤታችሁን ልንገራችሁ 13 ትክክል ከ20 የምግብ ዝርዝር 13ቱን በመመለስ የመጀመሪያውን ዙር አሸናፊ ሆናችሁ የመራችሁ ነው ለራሳችሁ አጨብጭቡ
ይገባል። እሺ አሪፍ ጀግኖች። አረንጓዴ ነገር ስላረጋችሁ ለእናንተ አይከብድም። ለዛፍ እኔም አረንጓዴ ነው ለነገሩ ዛሬ ቆንጆ ነበር ደግሞ አሪፍ ወኩ እንዴት ነው? የሌለ ወኩም ምርጥዬ ደግሞ ብዙ ነው። በጣም ብዙ እሺ ብዙ ጥሩልኝ። ምን ያህል የያዛችሁ ይመስላችኋል? መጀመሪያ እንግሊዘኛ የሚመስሉትን እንጀምርና እሺ ንገሩ። ከዛ ወደ ሀገር ውስጥ ተመናቃቸዋል ጀምራል። ኢመላ እሺ ሰስፔኒያ ሜርቆ ቼባሃ ግራቪሊያ ፍሌም ትሪ ቦትል ብሩሽ ፋየር አይደለም ግሪን ፋየር ከእንግሊዘኛ እንትን ቆንዶ በርበሬ ኢንፎርቪያ እሺ ካዝሚር ቆንዶ በርበሬ ብለናል። ሻውሻዌ እሺ 12 ሻውሻዌ ዋንዛ ጃካራንዳ ግራር ዝግባ እስከስተው ምን ክትክታ እና ወይራ ሁለት እሺ 17 እንትን ቃዋ እሺ ዶንጋ ዶቅማ ደደሁ እንዴ ደደሁ በቃ ይቆጠራል። አሁን እሺ ዝም ብላችሁ ጥሩና አዘጋጆች ይዙና ደደሁ እሺ ሶስቱን የጠራሁት አላ ዶግማ ቃዋ እንትን ዶንጋ ቃዋና ዶቅማ ይሄ የሚበላው ምን ነበር? በላ እንትን እኮ ካዝሚር ጽድ ጥቁር ዛፍ ጥቁር ዛፍ እሺ ይሁን ይቻለሽ ደግሞ ብዙ ነው እንዴ ደደሁ ብላላ ደደሁ ብያለሁ። 10 ሰከንድ ሰጣችኋለሁ። በአጠቃላይ ዋንዛ ግራር ብለናል ብላችሁ ዋንዛና ግራር ብለናል። እንትንስ ሙሉን ጠራ ነው እኮ ግቢው ዛፍ እንትንስ ቼባሃ ብያለሁ። መጀመሪያ አካባቢ ነው እንደውም አጋም ከዛ ፍሌም ትሪ እና ደግሞ ይሄ ምን ነበር በእናት ምን እሺ የትኛው በቃ 24 ተይዞላችኋል። በስመ አብ 24 ኢትስ ስኮር ያው ከምግቡ ላይ እንግዲህ ውጤታችሁን ልንገራችሁ። 13 በመጥራት ሁለተኛ ናችሁ። ያው ብርቄዎች ናቸው። እናንተ 11 ነው የጠራችሁት፣ እነሱ 13 ነው የጠሩት። እሺ ምንም አይደለም ወደፊት ወደ ዛፍ አረንጓዴ ዝልል ጥንፊት እንመጣለን። በድሮ እንግዲህ በጥንት አጠራር አሁን ያሉት 8 ፕሉቶ ያው ፕላኔት አይደለችም ከተባለ በኋላ 8 ሆኗል። ያው ወደ ሌላ ደግሞ አሉ የሚጠሩ። በድሮ ግን አጠራር ኢትዮጵያ 7 አላት። ከዛ ደግሞ የግሪኮችና የሮማውያን ደግሞ ፕላኔቶች አሉ። ከናጠራራቸው 7 በሁለቱም ዘርፎች አሉ። ይሄንን አይታችሁ መያዝና ለኔ መናገር ነው። ይሄኛው ቀላል ነው መሰለኝ። ሁለቱንም ነው? አዎ ሁለቱም አያዝ ስትራቴጂና ስልት ይበቃል። ጨርሳችሁ እሺ የመጀመሪያውን ዙር ውጤታችሁን ልንገራችሁ። ከ20 የምግብ አይነቶች ማታ ከነገርኳችሁ 10ን በትክክል መልሳችኋል። የበላችሁትን ብቻ 10ን እንግዲህ ያው አንደኛ አሸናፊ የሆኑት ብርቄዎች ናቸው። እሱ በተሻለ ቁጥር ወደ 10 ምናምን መልሷል። እንደዛ ነው። ስለዚህ ያው ይሄኛው ደግሞ ያወዳድራችኋል። ወደሚቀጥለው ዙር መልካም እድል። እሺ
አምሮምተር የማስታወስ ውድድር ጨዋታ በቃና 7ኛው ምዕራፍ ልዩ የሆኑ የኪነ ጥበብ ሰዎች ውድድር አሁን 3ኛው ዙር መልስ እና ደግሞ 4ኛው ዙር ልጠይቃችሁ ቢራሳው ደርሰናል። የፈረስ ግልቢያው መርገም ነው። አንተ አልችልም በቃኛል። በጤና እንቆይ። ካሲ እንዴት ነበር? አሪፍ ነበር። ደስ ይላል። አሪፍ። እስቲ የምታስታውሱትን እንግዲህ የድሮ የጥንት የኢትዮጵያና የግሪክና ሮማውያን የፕላኔቶች ስም 7 14 ነበሩ አይደል? 7 ንገሩኝ እስቲ። ጨረቃ፣ ሜርኩሪ፣ ጁፒተር፣ ማርስ፣ ሳተርን፣ ፀሐይ፣ ቬነስ። ያስብላል። የአማርኛው በጣም ሊያስተምሩን ይገባ ነበር አይደል? አዎ። ቀመር እሱ አይጠፋም። አሁን ቀጥሎ ያለው አመእዲያ ወይ አመእዲ አረ ታው እሺ። ከዛ ሶል እርግጠኛ መሆኑ ዝአል ነገር ከዛ ሙሽሪ ሙሽታሪ ሙሽታሪ ሪ አንድ የሆነ ደግሞ አለ ኦልሞስት 5 ምናምን ደርሰናል። እቺን ባርክልን ታው እቺን ባርክልን በቃ ያራ ትንሽ እንኳን አስታውስ እስቲ በቪ ምንድነው በሸ ነገር ያዝነው ነበር። አይ ህሪ የሚል መጨረሻው ህሪ ፊት ለፊት ላይ አሁን ዘአጸው ነው ቋረበሻል። ስንት ሰከንድ ይሰጣቸው? 10 ሰከንድ ይስጣቸው። እሺ 10 አመትስ ቢሆን ነው ኬት ይመጣል 10 አመት ቢሆን ይረሳው እዚህ ጋር ነው። አስቡ በቃ ማስታወስ መጣሪያችን ማስታወሻ ይሆነልን ቢረሳ ሚለው። የአራተኛው ዙር ጥያቄ እንግዲህ የሚሆነው ቅድም የጋለብ ፈረስ ስሙን ታስታውሰዋል? ማን ነው? አረ አሁን ከነገር ስለዚህ ያሉትን ፈረሶች በሙሉ ማቆያ ውስጥ ገብታችሁ አይታችኋል አይደል? ስሞቹን ያንን መልሶ መናገር ነው ለኔ አምስተኛው ዙር ላይ ማለት ነው። እሺ የሁለተኛውን ዙር ውጤታችሁን ስነግራችሁ እንግዲህ ያው እናንተ ወደ 21 ምናምን ጠርታችኋል። ስለዚህ አውጫጭኝ ግን ወደ 25 በመጥራት እነሱ ቀድመዋል ማለት ነው። የት እንዳገኙት ያሳዩናል አይደል? ስሞቹ ተዘርዝረው ይጠራሉ። አዘጋጆችም የሚያሳዩአችሁ ነገር ይኖራል። ያው በዛ እናምናለን አይደለ? እሺ ወደሚቀጥለው ዙር እንሄዳለን። መልካም እድል። እናመሰግናለን። የፈረስ ግልቢያ አልወጣ ለምን ፈራህ አለ? ሰዓቱ እየሄደ ነውና ቶሎ ጨረስ እናድርግ። አንዳንድ ከቡድኑ አንዳንድ ነው ወከነናል ነው። አሪፍ። እንዴት ነው? ምን ያህል ማስታወስ ትችላላችሁ ከ14ቱ ፕላኔቶች? እንግዲህ እስኪ እንሞክራለን። ይቻላል። ንገሩ። ከኢትዮጵያኖቹን ጀምር። ይጀምር። እሺ ቀመር፣ ሶል፣ መሽተሪ፣ ዝሁል ይሄንን ያዝነው። እሺ ከዛኛው ደግሞ ማርስ፣ ሜርኩሪ፣ ሳተርን፣ ጁፒተር፣ ቬነስ፣ ጨረቃ፣ ፀሐይ። በጣም አሪፍ። እንግዲህ አዘጋጆች መልሳችሁን ይመዘግባሉ። ውጤቱ ይሰራና እንግዲህ በሚቀጥለው ዙር ይነገራል። የዛኛውን ውጤት ልንገራችሁ። የዛፉን እንግዲህ እናንተ ወደ 10 ምናምን የጠራችሁት አይደለ? አውጫጭኝ ወደ 24 25 በመጥራት ያኛውን ዙር ደግሞ እነሱ አሸንፈዋል ማለት ነው። ስለዚህ አራተኛውን ዙር ደግሞ ጥያቄ ልጠይቃችሁ። ቀደም ገብታችሁ እንግዲህ የፈረሶቹ ማቆያ ቦታ አይታችኋል አይደለ? ዛጋ ስሞች አሉ አይደለ? የፈረሶቹ ስሞች እነሱን አምስተኛ ዙር ላይ ስንገናኝ መልሶ ለኔ መናገር ነው የፈረሶቹን ስም። መልካም እድል። አሁን ራሱ እኮ አሁን ጠይቅ። አሁን ይሻላል። ወደሚቀጥለው ዙር እንሄዳለን። መልካም እድል። ይመቻል። እሺ ድሮ ልጅ እያለን እንዴት ነው ምን ዘምረው የትምህርት ቤት መዝሙር ነበር አይደል? ፀሐዬ ደም አይደለ? እስቲ ምን ያህሎቹን ከ14ቶች ታስታውሳላችሁ? 14ቱ ማለት የቅድሙ ነው። የቅድሙ ነው ፕላኔቶች። እኔ ግሪኩን ያስኩት። እሺ የግሪኩን እኔ አማርኛ። እኔ አማርኛው ከአማርኛው ጀምራ በቃ እሺ ቀመር፣ ሶል፣ ቀጥል ምን አለ ከአማርኛ እኔ በቃ ሁለት ካየናሽ እኔ ግሪኩን። እሺ በተርታ ችግር የለውማ። ስለዚህ ጁፒተር፣ ሳተርን፣ ማርስ፣ ቬነስ፣
ሜርኩሪ እሺ 5 እነሱ ከዛ ፀሐይ ጨረቃ 7 አንደኛው ሰጥቻቸዋለሁ ፀሐይ ሰጥቶናል መጀመሪያ እሺ የሁለተኛውን ዙር ደግሞ 24 እስከ 25 በመጥራት እናንተ የዛኛው ዙር አሸናፊ ሆናችኋል ምን ጥያቄ አለ ኋላ ለራሳችሁ እንግዲህ ዋለኞች ፊተኞች ይሆናል ነው ጥርጣሬ የለው የአራተኛውን ዙር ጥያቄ ደግሞ ስነግራችሁ ያው የፈረሶቹ ማቆያ ገብታችሁ አይታችኋል አይደል ሶ የፈረሶቹን ስም መልሶ ለኔ መናገሩን አምስተኛ ዙር ላይ ስንገናኝ ያው ትንሽ ትኩረታችሁን የሚበታተን አንድ ቻሌንጅ ይቀመጥላችኋል ከዛ በኋላ መልሰን እንገናኛለን መልካም እድል የፈረሶቹ ምንም ትኩረት የሚበታተን ቢመጣ መልካም እድል እሺ አሁን ካዘጋጆች የተሰጠኝ አረፍተ ነገር አለ አሻሚው ለሚሻሙት የሚያሻማውን ነገር ወርውሮ ከተሻሚዎች መካከል አንዱ ሽሚያውን አግኝቶ መልሶ ለአሻሚው ሸለመው ይሄንን አደርሳለሁ አምሮም ሻለ ማስተዋወስ ጨዋታ ውድድር በቃና 7ኛው ምዕራፍ ልዩ ሆኖ የኪነ ጥበብ ሰዎች ውድድር 4ኛው ዙር ላይ ደርሰናል የአራተኛው ዙር መልስ አሁን ደግሞ አምስተኛውን ደግሞ አንድ ላይ ሰብሰብ ብለን ማሰማችሁ ድምጽ ይኖራል ከዛ በፊት ግን እስቲ ፈረሶቹን እስቲ ስማቸውን ንገሩ እኔ ልጀምር በዚህ እሺ አባይ ግለጥ አባ ታጠቅ አባ ሙላት ጊፍቲሌ እሺ አባ ቦረን እና አባ ኢላቅ አባ ቦረን ሳይሆን ቆይ በዛን ያልዞርኩ አባ ሶረን በዛን ያልዞርኩ አባ ሶረን አባ መረን አንዴ ልድገምልህ ወይስ ድገምልኝ እሺ አባይ ግለጥ አባ ታጠቅ እሺ አባ ሙላት ጊፍቲሌ አባ መረን እና አባ ይላቅ እሺ የኔን ደግሞ ልንገር እሺ በዛኝ ያለው ማለት ነው አባ ነፍሶ አባ መቻል አባ ሰንዝር አባ ደቦጭ አባ ዳምጣው አባ ጠቅል አሪፍ እንግዲህ አዘጋጆች እናንተ መልስ ይመዘግባሉ የሚቀጥለው ዙር የመጨረሻ ዙራችን ላይ አንድ ላይ ስድስታችሁ ሆናችሁ አንድ ድምጽ መስማት ነው ከዛ በኋላ ያን ነገር ማስተዋወስ ነው ቻሌንጁ ወደሚቀጥለው ዙር እንሄዳለን መልካም እድል እናመሰግናለን ያጼ ቴዎድሮስ ፈረስ ማን ነበር ስሙ አባ ታጠቅ
እሺ በሌላ ጥያቄዎችም እያሰብኩ ነው እሺ እስቲ የፈረሶቹን ስም ንገሩኝ ከኔ ልጀምር እሺ ጊፍቲሌ መረን ይላቅ ይግለጥ ታጠቅ ሙላት እሺ ነፍሶ መቻል ጠቅል እሺ ዳምጠው ስንዝር ደቦጭ እሺ ከሶስቱ ቡድኖች እናንተ ናችሁ ሁለታችሁም የጋለባችሁት አይደል አለና መረድ አንወጣም አሉ ፍራት አለባቸው ትዝታ አለባቸው ወድቀዋል እሺ የፈረሶቹን ስም እስቲ ንገሩኝ እሺ አባ ይግለጥ እሺ አባ ታጠቅ አባ ሙላት ጊፍትሌ አባ መረን እሺ አባ ይላቅ እሺ አባ ነፍሶ አባ መቻል አባ ሰንዝር አባ ደቦጭ አባ ዳምጠው እሺ አባ ጠቅል መጨረሻ ላይ ጠቅለል አድርገን ይጨርስ እሺ ወደ አምስተኛው ዙር እንሄዳለን እንግዲህ አንድ ላይ ሶስቱም ቡድኖች ሆነው የሚሰማ ድምጽ አለ እነዛ ድምጽ ከሰማን በኋላ እንግዲህ አምስተኛው ዙር ላይ ማን አሸናፊ እንደሚሆን በዛ ዙር እናያለን መልካም እድል ወደሚቀጥለው ዙር እንሂድ እሺ አብሮ ፒተር የማስታወስ ውድድር ጨዋታ በቃና 7ኛው ምዕራፍ ልዩ የሆነው የኪነ ጥበብ ሰዎች ውድድር የመጨረሻው ዙር ላይ ደርሰናል ውድድሩ እንዴት ነበር እስቲ ልጠይቃችሁ በጣም አሪፍ ተመችቷችኋል ቻሌንጂንግ የትኛው ነበር ከባዱ ጥያቄ አረ የግዙ የፕላኔቶቹ የሱ ይከብዳል ከ20 ምግብ እሱ ይከብዳል 20 ምግብ አይሆን ምግቡን አርፈን በልተናል አሪፍ እሺ አሁን የአምስተኛው ዙር ላይ ደርሰናል አንድ ድምጽ ተሰማላችሁ ያንን ድምጽ ከሰማችሁ በኋላ በየተራ ለኔ መናገር ይሆናል ማለት ነው ዲስትራክሽናችሁን ግን መጀመሪያ የተደረገው ዲስትራክሽን አንድ ጨዋታ አንድ ፍሬስ ተናግረ ነበር ካስሽ ስለዚህ እሱ ከመናገሩ በፊት እንዳልክ ምን ብሎ ነው አንተ ጋር የደረሰው እንዴት ነው አንድ ሰው ሲናገር አንድ መረጃ ምን ያህል በቃ ተበላሽቶ ወይም ተጣሙ እንደሚደርስ የሚያሳይ እንደ ዲስትራክሽን የተጠቀምነው ጨዋታ ነው እስቲ እንዳልክ ምንድነው የሰማው እኔ የሰማሁት አሸናፊ ለተሸናፊ የላከው መልእክት ቢሰጠው ተሸናፊ ለአሸናፊ ሸለመው ካስሽ እስቲ ንገረን ባድን እሺ ይለያል ከኛ አይተበቅም እሺ አሻሚው ገና አሻሚ ነው አሸናፊ ነው እስቲ አሻሚው ለተሻሚዎች የሚያሻማውን ነገር አሻምቶ ከተሻሚዎች መካከል አንደኛ እድለኛ ደርሶት መልሶ ያንን ላሻሚው ሸለመው እንደዛ አላለ ለማን ነው የሰጠው እንደዛ አላለ ሁለተኛ እንደዚህ አላለኝ ምንድነው ያልከው ሸላሚው ነው ያልከኝ ሸላሚው ነው የጀመርከው ስለዚህ እኔ ተከክል ምን አይነት መረጃ ምን ያህል በጥንቃቄ ወይንም በትክክል ካልተላለፈ ችግሮችን መፍጠር እንደሚችል ማሳያ ነው ይሄ አይደለ ትልቁ ትምህርት ስለዚህ እኛም መረጃ ስንቀበል መረጃ ስናስተላልፍም ተጠንቅቀና ትክክለኛ መሆኑን ማረጋገጥ ይኖርብናል የሚለውን ነገር ከዚህ ትምህርት እንወስዳለን እሺ አሁን ወደ ድምጽ አንድ ላይ ሆነን እንሰማለን ከዛ በየተራ እየመጣችሁ መመለስ እሺ መልካም እድል እናመሰግናለን እኔ አንቺ ስወድሽ ማዶ ለማዶ ነው ያባፋና ሀገር እንዴት ነው ወልቂጤ በመስኮቱ በኩል ስጠባበቅሽ ፍቅርሽ ድንገት መጥቶ ሳምባዬን ወሰደው ደመናው በታች ትበራለች ወፏ ማለዳ እየመጣ ልቤን አታውልቀው ፊትህ የሚመስለው የዝንጀሮ መዳፍ ብታምር ባታምር እኔ ምን ቸገረኝ
አምሮሚተር የማስታወስ ውድድር ጨዋታ በቃና 7ኛው ምዕራፍ ልዩ የሆነው የኪነ ጥበብ ሰዎች ውድድር የመጨረሻው ዙር ላይ ደርሰናል። ቢረሳው አዳርና ሁሉ አብረናልና ሳንረሳው እሺ የሙዚቃው በጣም ትንሽ የምጸት ነገር አላት ከባድ ምጸት ግጥምታ ገጠማ እሺ እስቲ ማን ነው እኔ ነው የምጀምረው እሺ ጀምር እኔ አንቺን ስወድሽ ማዶ ለማዶ ነው ያባሃና ሀገር እንዴት ነሽ ወልቂጤ እሺ በመስኮት ከፍቼ ስጠባበቅሽ ፍቅርሽ ድንገት መጥቶ ሳምባይን ወሰደው በላው ከደመና በላይ ትበራለች ወፍ ይሄ በጧት እየመጣ ልቤን አታውልቀው ጧት እየመጣ ልቤን አታውልቀው እዛ ደግሞ ፊት የሚመስለው የዝንጀሮ መዳ ብታምር ባታምር እኔ ምን አገባኝ ነው በቃ አንዴ ይሄ ዘፈን ነው ምን ሆነ ስንቱን ቤት ያልመታገጥም እንዳልሸመደዚህ በቃ እሺ አዘጋጆች ይሄንን መልስ ይዛሉ ከዛ በኋላ ደግሞ ሌሎች ተወዳዳሪዎች ደግሞ ሚሉንን ሰማና በአጠቃላይ ሰብስብ ብለን ውጤቱ ይነገራል ማን አሸናፊ እንደሚሆን እናውቃለን በልጅነታችሁ እስቲ የምታስታውሱ ግጥም አለ ሌላ ዲስትራክሽን ሆነባችሁ ወይስ የምትወዱ ግጥም በትክክል ዲስትራክሽን ሆነ ግጥሙ በኋላ ሆነላችሁ እሺ የመጨረሻው ዙር ውድድር እንግዲህ አንን የሰማነው ምጸት የተሞላበት ዘፈን ነው ማን ይዘፍነዋል ወይ ማን ግጥሙን ሪሳይት ያደርግልኛል የመጀመሪያውን ግጥም እኔ ልበለው እሺ እኔ አንቺን ስወድሽ ማዶ ለማዶ ነው ያባሃና ሀገር እንዴት ነው ወልቂጤ እሺ በመስኮቱ በኩል ስጠባበቅሽ ፍቅርሽ ድንገት መጥቶ ሳምባይን ወሰደው ጨረስክ አዎ የወፎቹ ዜማ በወፎቹ ዜማ ማለዳ እየመጣ በወፎቹ ዜማ ማለዳ እየመጣ ልቤን አታስጨንቀው ፊት የሚመስለው የዝንጀሮ መዳፍ ነው የዝንጀሮ መዳፍ ነው እሺ ብትመጣ ብትቀር እኔ ምን ቸገረኝ እንደዛ ነው በቃ እሺ ግጥሙን እንግዲህ ለነገር ይሄንን ካላችሁ ይበቃችኋል ዲስትራክት ላረጋችሁ ነበር ስም ግን መጥቀስ የምትፈልጉት ግጥም ካለ መናገር ይቻላል እስኪ አንተ ማለት ግጥም የምትወደው ግጥም በእውቀቱ ግጥሞች በጣም ደስ ይላል አንተስ እንዳልክ በእውቀቱ በተለይ ኗሪ አልባ ጎጆች የሚለው መድብል በጣም ቆንጆ እሺ ተመልካቾቻችን እንግዲህ በማንበብም በመስማትም እንግዲህ ተጋብዛችኋል ባለ እሺ መልካም እድል ጋይስ እንግዲህ ግጥም መያዝ እናንተን የሚከብዳችሁ አይመስለኝም ትንሽ ድምጻይ በድምጻይነት ገብቷል አይደል ሙዚቃን ለመያዝ ይቀላል ነው እንደዚህ አይነት ደግሞ ምጸት ያለው ዘፈን ደግሞ ቀልዱም ስለሆነ ይቀላል እስቲ ንገሩ ወይ ማን ነው የሚዘፍንልኝ ማን እንጀምረው አንድ ላይ ነው አንዴ አይደል አንድ ላይ ነው እንጀምረው ከነዜማው ይሆን በቃ ይሄ ነው እሺ እንጀምር እኔ አንቺን ስወድሽ ማዶ ለማዶ ነው ያባሃና ሀገር እንዴት ነው ወልቂጤ በመስኮቱ በኩል ስጠባበቅሽ ፍቅርሽ ድንገት መጥቶ ሳምባይን ወሰደው ከደመና በላይ ተበራለች ወፏ ማለዳ እየመጣ ልቤን አደከምከው ፊት የሚመስለው የዝንጀሮ መዳፍ ብታምር ባታምር እኔ ምን ቸገረኝ እኔ ምን ቸገረኝ እኔ ምን ቸገረኝ በዜማ ማታ ሰብሰብ ብለን እንግዲህ ከራብ በኋላ ተጫውተናል አይደል ያኔ በደንብ ብዙ ሙዚቃዎች ተጫውታችኋል ታሪ አንተ የተጫወትከው አንድ ሙዚቃ አለ እኔ በጣም የወደድኩት ላስቸግር እንደ መዝጊያም ይሆነናል እሺ አንድ ላይ ማለት ወደድኳ ፍቅርኩሽ የፈለገው ይምጣ ታሪካችን ሁሉ በጋዜጣ ይውጣ ወደድኳ ፍቅርኩሽ የፈለገው ይምጣ ታሪካችን ሁሉ በጋዜጣ ይውጣ ነፍሴም ተጨነቀች ነደደች ተቁላልታ
ነፍሴም ተጨነቀች ነደደች ተቁላልታ ልቤም ባለማረፍ ብዙ ተንገላታ ፋቀችው ይበሉኝ ልቡ ላይ ተቀምጣ ፋቀችው ይበሉኝ ልቡ ላይ ተቀምጣ ወደድኳ ፈቀርኩሽ ከህይወቴ በላይ አያያያያ አያያያያ አያ አያ እንግዲህ ውጤቱ ይሰራል አዘጋጁ ጋር ቁጥር እናወራና ሰብሰብ ብለን ደግሞ ምሽራፍት በኋላ እንመጣና ውጤታችንን ማን አሸናፊ እንደሚሆን ደግሞ እናቃለን ማለት ነው ለሁሉም ተወዳዳሪዎች መልካም እድል እመኛለሁ አምሮም ተነ ማስተዋወስ ውድድር ጨዋታ በቃና 7ኛው ምዕራፍ ልዩ የሆነው የኪነ ጥበብ ሰዎች ውድድር የመጨረሻው ዙር ላይ ደርሰናል ማን ያሸነፈ ይመስላችኋል እንዴ ሁላችንም ለነገሩ ሁላችሁም አሸናፊዎች ናችሁ አይደለ የኪነ ጥበብ ሰዎች ሲባሉ እንግዲህ እነዚህ የምታያቸው 6 ወጣቶች ልበል 6 የመጣችሁት ሚስጥሩ ከሚል ቲያትር ነው አይደለ የቲያትር ብሔራዊ ቲያትር ላይ ሐሙስ ነው 40 11 ተኩል ነው የሚታየው እስቲ ያለ ምን እንደሆነ ይዘቱም እኔም ሄጄ እንዳየው አላየሁትም አንተ አስረዳን እስቲ አሪፍ እንግዲህ ባጭሩ ሚስጥሩ ቲያትር ቱፍቲያዊ ቲያትር ነው እሺ አንድ ወንጀል ሲፈጠር ወንጀሉን በባህላዊ መንገድ እንዴት አድርገው ወንጀሉን የፈጸመውን ሰው እንዴት አድርገው አውጣተው ወደ ህግ አካላትም ይሁን ወደ የሚገባው ቦታ የሚያደርሱበት ቲያትር ስርዓት ነው እና በውስጡ በጣም ብዙ ነገሮች አሉት ፍቅር አለው በቀል አለው ጸባለው ደስታ አለው በጣም ብዙ ነገሮች እምነት አለው ምናምንና ብዙ ነገሮችን የያዘ ቲያትር ነው ማህበረሰባዊ ሁሉ ነገር ማህበረሰባዊ ሆኑ መገለጫዎችን የሚያሳይ ነው ፓኬጅ ነው ጎሽ ናልኩ ጎሽ እሺ አምስት ዙር ተወዳድራችኋል እንግዲህ የመጀመሪያውን ዙር እናንተ በትክክል መልሳችሁ አሸናፊ ሆናችኋል ሁለተኛውን ዙር እናንተ ሶስተኛውን ዙር ድጋሚ አራተኛውን ዙር ሶስታችሁም እኩል መልሳችኋል አምስተኛውን እነ ዴቭ ደግሞ ድጋሚ አሸናፊ ሆነዋል ስለዚህ ሁለቱ ቡድኖች እኩል ለኩል ይዘውታል ማለት ነው እናንተ እንግዲህ ቢረሳው በጣም ለነበረ ቆይታ ያመሰገንኩኝ እዛ ሰናበታችኋለሁ ለእናንተ ግን መለያያ አንድ ጥያቄ አዘጋጅቼላችኋለሁ እሱንም ጥያቄ ግን ሁለት ሆናችሁ መመለስ አትችሉም አንድ ሰው ምረጡና ሜሞሪው ጀግና ነው ወይም በደንብ የማስተዋወስ ችሎታው ከሁለታችን ይሻላል የምትሉትን ሰዎች መርጣችሁ ሁለት ሰዎች ወደ ሴንተር ትመጣላችሁ ማለት ነው እናንተን በዚሁ እናሰናብታለን ቴንክ ዩ በጣም እናመሰግናለን ቆይታችን ትሄዳለህ ቤት ማንን መረጣችሁ ምንድነው ጥያቄው እንደው ምን የተመለከተ ነው ሂንት የለም ሂንት ልስጣቸው አዘጋጆች እሺ ቁጥር ነው ቁጥር ላይ እንዴት ነበር ካልከኝ ታሬ ወዲያው ቁጥር ሲባል ታሬ እንዲመጣች አሪፍ ነው እሺ አይ ከሆንክ ነው አላቅም የራሴን አላቅም ስለዚህ አሪፍ አይደለም ቁጥር ላይ አሪፍ አይደለም እሺ በቃ አሁን ጥያቄውን ሁለታችሁንም ለሁለታችሁም ነው ማሳያችሁ ጥያቄው ምንድነው አንድ ስልክ IMEI ነምበር አለው አይደለ ስልኩን የIMEI ስልክ ያንን ቁጥር ዲጂቱን መያዝ ነው ይሄው የዚህ ነው ይሄን ቁጥር ለመያዝ አንድ ደቂቃ ሰጣችኋለሁ ከዛ ለየብቻ ትነግሩኛላችሁ Understand? Second. 10 second አላችሁ ፋይናላይዝ አድርጉ እሺ
ዲስትራክሽን የለውም። አንድ ሰው ወደዛ ይሄዳል፣ አንድ ሰው ደግሞ ማን መጣ ትርበ ማታረጀ ማን ይጀምር በቃ አለ እዛ ጋር ትሄጂልኛለሽ። ስለዚህ እሺ ታስታውሳለህ? በተወሰነ እሺ ንገረኝ እስቲ 359 007 10 15 397 35 ሃሽታግ 10 እሺ ይሄን ቁጥር እንግዲህ ይዟለው አለኝን እንጠራና ደግሞ እሱ የሚሰጠንን ደግሞ ቁጥር ነው ያለ። እሺ አለ ንገረኝ ያስኮን ቁጥር። እሺ 3 5 6 00 እሺ 71 01 53 94 71 በጣም በሚገርም ሁኔታ አለ ይሄው ምንም ነገር ሳይስት በተከታታይ ሁለት ሃሽታጉን ነው የሱ ይኸውልህ ሃሽታግ ያለው የመጨረሻው ቁጥር መለያየው ነው። ይሄኛው ግን ቁጥሩ ሙሉን ምንም ነገር ሳይል 53947 አለ። ምንም ማረጋጭ በሚገርም ሁኔታ እንግዲህ ግን አንደኛ ሆነው እነሱ አሸናፊ ሆነዋል። የ6000 ብር ደግሞ ያው የሳታችኋትን የተሸነፋችኋት የሁለት ዙር ተቀንሶባችሁ 6000 ብር ታሸንፋላችሁ ማለት ነው። ከዛም ደግሞ 50000 ብር ወደሚያሸልሙ የአሸናፊዎች አሸናፊ ዙር ውድድር ደግሞ አልፋችኋል ማለት ነው። ብርቄ እውነትም ብርቄ በየትኛውም የህይወት ውስጥ የምትተዋወቁ ፍቅረኛሞች፣ ጓደኛሞች፣ የቤተሰብ አባላት፣ የሥራ ባልደረቦች ማስታወስ ችሎታችሁን ወደ ገንዘብ መቀየር የምትፈልጉ መታችሁ መመዝገብ ትችላላችሁ። የአእምሮ ኮምፒውተር ቤተሰብ መሆን ትችላላችሁ። እስከሚቀጥለው ሳምንት መልካም ጊዜ